ሰው እንደዚህ ስንል ይፈራሉ ምናምን። አሜን አሜን። እናመሰግናለን። በቃ መልካም አዲስ ዓመት ይሁንልሽ። እናመሰግናለን ፋንዬ፣ ተባረክ። በጣም የሚያመሰግነው የሚያከብሩ ደግሞ አድናቂ ነበርኩኝ አሁን እና አይደለሽም? ተባረክ። አድናቂ ነበርኩኝ። አሁን አይደለሽም ነው? አይ ማለት ጀስት የሆነ የምጠይቅ ሰው የሆነ ሳምቲንግ ነበረ። አሁን አልጠይቅም። ያው የሆነ የሚጠይቅ ሳምቲንግ ነበረ። ጀስት ሌላ ጊዜ ይጠይቃለሁ፣ ግን ፎሎ መልስ እሺ እና ሌላ ጊዜም ገብቼ ልጠይቅ እችላለሁ። ይሄ ማለት የሚጠይቅ ነገር ነው ባይዘዌ ኦኬ። እና ያው አመሰግናለሁ። ልጆችንም አንተንም እግዚአብሔር ይጠብቅ። አመሰግናለሁ ስላሉ ነገር። ሶ እሺ እሺ። ቴንክ ዩ በጣም thank you for everything። አሜን። ቴንክ ዩ። ሃፒ ኒው ይር ለሁላችሁም። ለእህታችንም መልካም አዲስ ዓመት ይሁንላት። አንዴ አስገባችኋለሁ። ውሃ ይዤ መጣሁ። አንዴ ውሃ ጠማኝ። አንዴ መጣሁ። ኖሮ ይደረገ ተመረቃችኋል። ቴንኪዩ ብለናል ለእህታችን። ከተሌላ ሰው እናስገባው። ፋኒያችን ሃፒ ኒው ይር ብያለሁ ወንድሜ። ሃፒ ኒው ይር። እንዴት ነው? ሰላም ነው? ሰላም ነው አለ ሰላም፣ ሁሉ ሰላም። ከኒውዚላንድ ገብተናል እንግዲህ። ከኒውዚላንድ አስታውሻለሁ። እንዴት ነው? አለሁልሽ። ሁሉ ሰላም ነው? ሁሉ ሰላም አለ። አንተ ጋር እንዴት ነው? እኛ ታውቃለህ፣ ከዓለማችን ኒውዚላንድ ናት ቀድማ 2026ን የተቀበለችው። ለስንት ሰዓት ነው የምንለያየው ከእናንተ ጋር? እኔ ጋር አሁን ሐሙስ በኢትዮጵያ ሰዓት አቆጣጠር 6 ሰዓት ከ33 ነው ከቀኑ ማለት ነው። ያ ሐሙስ ከቀኑ 6 ሰዓት ከ33። ኦኬ፣ 6 ሰዓት ቀኑ አላችሁ ማለት ነው። የ6 ሰዓት ልዩነት አለን። ያ እኛ ጋር 00 ሰዓት አሁን ከ33 ማለት ነው። እኛ ትናንትና አከበርን፣ ከ12 ሰዓት በፊት አከበር ነው ማለት ነው። ኖ ከ6 ሰዓት በፊት ነው እንጂ የሚሆነው። ኖ ከሌሊቱ 6 ሰዓት አይደለ የምታከብረው? ኦኬ። እና እኮ ነግቶ ነው ያልከኝ። ነግቶ 6 ሰዓት ጠዋት 12 ሰዓት ሌሊት ማለት ነው። ልክ እንደ ኢትዮጵያ ሲነጋ ማለት ነው የምትለኝ? እኛ አሁን ያከበርነው በኢትዮጵያ ሰዓት አቆጣጠር ሮብ ከሌሊቱ 6 ሰዓት ነው። አሁን ደግሞ ሐሙስ ከቀኑ 6 ሰዓት ከሆነ ኦልሬዲ 12 ሰዓት ማለት ነው። ኦኬ። ያ እንዴት ነበረ እናንተ ጋር አከበርክ? ገና ነው ወይስ? አሁን ያው ቤት ውስጥ እያከበርን ነው። እኛ ወተን እኮ በጣም በሰማ የሌለ ወጪ በውጭ ሆነን መጣን። ባሌርኩኝ አልኩኝ። አዎ እኮ ይደብራል። እሱ ነው የሚያስጠልቁ። በጭስ ታፍነ በብርድ ተጠጥተን ነው። አረ እንትን ደግሞ እንትን የለም እኔ ካለሁበት ቦታ ደግሞ ወደዛ ለመሄድ ትራንስፖርት የለምና በቃ የሀገር ነው የተጓዝኩት ምናምን። ፓርኪንግ ራሱ ይሄ በጣም ያው ታውቂዋለሽ የቱሪስት ሀገር ነውና ኒውዚላንድ የቱሪስት ሀገር ስለሆነ ኤቭሪቲንግ ኤክስፔንሲቭ ነው። ፓርክ ለማድረግ ብቻ $40 ነው ለ2 ሰዓት። ከተማውም ትንሽ ናት። ትልቅ አይደለች ሀገሪቷ ምናምን ወይስ ትልቅ ነው? በጣም ትንሽ ነው። እኔ የምኖርበት ከተማ ኦክላንድ ይባላል እና አይዶ ነው የአዲስ አበባን ግማሽ ነው። ብዙ አበሻ አለ እንዴ እናንተ ጋር? እኔ ብቻ ነኝ ያለው እናንተ ከተማ? አገሪቷ ላይ 5000 ምናምን የሚሆን አበሻ ነው ያለው አጠቃላይ ማለት ነው። አዎ ግን በፊት
ያው ብዙ አውስትራሊያ ሰው እዚህ ይመጣና የዚህን ሀገር ዜግነት ካገኘ በኋላ ወደ አውስትራሊያ ሙቪ ያደርጋል። ያው አውስትራሊያ ክፍያቸው አሪፍ፣ የከተማ ልጅ ምናምን ወይ በትምህርት ወይ በትዳር 3 4 አሁን የአዲስ አበባ ልጆች 4 ነን 5 ነን። ይህም እዛው ነኝ እያሉ ነው። እዚህ ውስጥ ብቻ ራሱ ከአንተ የሚመጡ አሉ። እዛው ከአንተ ከተማ ምናምን ከአንተ ካለበት ሀገር ሸሽተው አውስትራሊያ የገቡ ሰዎች ናቸው። እዚህ ካሉ ነው ያውቃቸዋለሁ እንዳለና በጣም ትንሽ ሰው ነው ያለው። ግን በጣም ምርጥ ሀገር ናት። ስፔሻሊ ኒውዚላንድ ሀገራቸው ከእንግሊዝ ጋር ነው የሚገናኘው እና ግን በጣም አሪፍ ነው ማለት ለሀበሻው ጥሩ ነው። ይሄ ጥሩ ነው ስልሽ መጥቶ እዚህ ሀገር ኢትዮጵያ ላይ ምናምን ጥቁር አለ ብዙ እዛ የለም። እኔ እኮ ቪዲዮዎችን እንዳለ ጥቁር አምጡ እያልኩ እየፖስትኩ እኮ በቃ ተቃውሞ እያደረኩ እኮ ያላቸው አመለካከት እንዴት ነው? እንደዚህ ብዙ ስደተኛ ከሌለ በጣም ፒስ ነው። ምንም እዚህ ዘረኝነት የሚባል ነገር የለም። በጣም ምርጥ የሆነ ሀገር ነው። ችግሩ ምንድነው? ያው እኛ ኮመንዌልዝ ስላልሆነን ያው ብዙ ጊዜ ጥቁር ካመጡ የሚያመጡት በእንግሊዝ ቀኝ ግዢ ከተገዙ ሀገራት ነው፣ ኮመንዌልዝ ስለሆኑ ማለት ነው። እኛ ደግሞ ያው እንደዛ አይነት ከኢትዮጵያ ለመምጣት በጣም ይከብዳል ማለት ይሄ አሁን ላይ ግን በጣም ሰላማዊ ሰልፍ ተደርጎ ሰው ፕሮቴስት አድርጎ ምናምን ነገር በትዳር ምናምን ከሆነ በጣም በኢዚ መንገድ ይመጣል። ስኮላርሺፕም ፍሪ ስኮላርሺፕም እየሰጡ ነው። ወደ ኒውዚላንድ በስራ ቪዛ እናስመጣለን ብሎ ማለት ነው። ይሄንን ሰምቼ ይሄ በጣም ውሸት የሆነና በፍጹም በዛ አይነት መንገድ እዚህ ሀገር እንደማይመጣ ለመግለጽ ነበረ። እንደውም አላማውን እንደዛ አድርጌ ነበረ እንትን ያልኩት። ግን ብዙ ሰው በእውነት ብዙ ሰው ከመበላት አቁሜያለሁ። 3 ልጆች እዚህ ደርሰው ተመልሰው ወደ እንግዲህ ከ1.2 ሚሊዮን በላይ ከፍለው ከኤርፖርት የተመለሱ ልጆች አሉ። እዛ ደርሰው ማለት ነው። እዛ ደርሰው እንትኑን የጉብኝት ቪዛ ማሰጠት ይችላሉ ማለት ኤጀንሲ ነን የሚሉት አይ ቲንክ የጉብኝት ቪዛ ከስንት አንድ ማስገኘት ይችላሉ። ግን ሰው ሲመጣ የጉብኝት ቪዛ ወይም ቪዚተር ቪዛ ምን እንደሆነ አውቆ አይደለም የሚመጣው። ገባ? ቪዚተር ቪዛ ቪዚት ለማድረግ ነው የምትመጣው እንጂ ሌላ ቪዚት ለማድረግ ስትመጣ ደግሞ እነሱ ደግሞ ፋይናንሻል ስታተስ ያያሉ። ገባ? አንተ ኒውዚላንድ ላይ $700 $700 ዩኤስ ዶላር ይዘህ መጥተህ ኒውዚላንድን ለአንድ ወር ነው የምጎበኘው ብትል ቀጥታ ነው የሚመልሱ። ለሳምንት መጎብኘት አችልም በ$700። ያሱማ ትበላለህ። በብር ብቻ እንትን ይበለዋል ትወርቃለህ። ስለዚህ ያው ሰው ሀሳቡ ምንድነው? ይመጣል መጥቶ ያው መቅረትን ነው የሚያስበው። ይሄ ደግሞ በፍጹም ሊሆን የማይችል ነገር ነው ማለት አንዳንዴ እንደዚህ ብለህ ስትናገር ደግሞ ሰው የሆነ የኛ ሰው ትንሽ አንደርስታንድ አያደርግም ምንድነው ምናምን ይላል። ግን ዋናው ነገር ምንድነው? የሚቻልባቸው መንገዶች አሉ። የሚቻልባቸው መንገዶች በትዳር በስኮላርሺፕ አቅም ያለው ሰው ደግሞ በቪዚት መጥቶ ብር ያለው ሰው ማለት ካገኘ ያንን ነገር ካገኘ በቪዚት መጥቶ መቅረት ይቻላል። መቅረት የሚቻልበት መንገድ ምንድነው? ስራ ፈልጎ ካገኘ ብቻ ነው። ስራ ፈልጎ አሁን አንተ በቪዚት መጥተህ እዚህ ሀገር ልቅር ብትል ልቀርበት የምችልበት አንድ መንገድ ምንድነው? ቀድመ ስራ ማግኘት ነው። ከዛ ነው ስራውን ስታገኝ ነው ፔፐሩን ስታገኝ ነው ወርክ ቪዛ አፕላይ ማድረግ የምችለው እንጂ በቪዚት መጥተህ ቪዚት ቪዛህን ወደ ወርክ ቪዛ ዳይሬክት መቀየር አችልም። ስለዚህ ህጉ ነው በቃ አችልም። አንደኛ እሱ ነው። ሁለተኛ ነገር ደግሞ ማንም ሰው በቪዚት ቪዛ መጥተህ የስራ ቪዛ ስራ አይሰጥህም። አይደለም በቪዚት ቪዛ መጥተህ ሬዚደንስ የመኖሪያ ፈቃድ እንኳን ይዘህ ስራ ማግኘት እዚህ ሀገር ላይ በጣም ከባድ ነው። ቢኮዝ በጣም ትንሽ ሀገር ናት። በጣም የስራ እድል ብዙ የለም። እስኪል ይፈልጋሉ አለ ስራው አለ፣ ግን እስኪል ይፈልጋሉ። አንደኛ ነገር ደግሞ ስደተኛ አለ፣ ገባ ኮምፒቲሽን አለ። ህንድ አለ፣ ፓኪስታን አለ፣ ፊሊፒን አለ። እነሱ ደግሞ አሁን ፊሊፒኖች ደግሞ ታውቃለህ የስራ ሰዎች ናቸው፣ ወንዶቹም ሴቶቹም። ህንዶች ደግሞ ታውቃለህ እርስ በርስ የሚረዳዱ ናቸው። በጣም እንደኛ አይደሉም። አንደኛው 20 ሰው ሊስብ ይችላል አንድ ህንድ
እነሱ። ስለዚህ እሺ ግብር አበሻው መጥቶ ስራ የማግኘት ቻንሱ ኦፍኮርስ እግዚአብሔር ያለው ነው የሚሆነው። በአንድ ቀን ልታገኝ ትችላለህ፣ በአንድ ዓመትም ላታገኝ ትችላለህ። ግን ሪያሊቲው አሁን እዚህ ለሚኖር ሰው ኢትስ ኦኬ፣ ምንም ሳፖርት አለ። ስራ ኖረክ አልኖረክ መንግስት ያኖርሃል፣ አስሎንጋስ ሲቲዝን እና የመኖሪያ ፍቃዱ ካለ ሬዚደንስ ከሆንክ ማለት ነው። ግን ችግሩ ምንድን ነው? አሁን እንዳልኩ ነው። ኢትዮጵያ ያለውን ነገር ሰው ሸጡ፣ ታክሲውንም ሚኒባሱንም ቤተሰብም አስቸግሮ ዘመድም አስቸግሮ ያለውን ነገር ሰብስቦ ይዞ መጥቶ ያው ታውቃለህ የኢትዮጵያን ብር ወደ ዩኤስ ቀይረው is nothing። ስለዚህ እዚህ መጥቶ ያንን ቻሌንጅ ማለፍ ይችላል ወይ? ለኔ በጣም ከባድ ነው እና ከዛ አንጻር ነው ባይዜ ከኢትዮጵያ የሚመጣ ሰው ብቻ አይደለም ከየትኛውም ዓለም ላይ አሁን ፋኒ የጀርመን ሲቲዝን ብትሆን ለአንተ ለምሳሌ ቪዚት ማድረግ ሊቀልክ ይችላል። ግን ልቀመጥ ብትል ከኢትዮጵያ እንደሚመጣው ሰው ነው አንተም ፕሮሰስ ውስጥ ምገባው ማለት ነው። የጀርመን ዜጋ ስለሆንክ መኖር አይፈቅዱልህም። እንደ ማንኛውም ሰው ትመጣለህ፣ በቪዚት ትመጣለህ። የቪዚት ቪዛህን ስራ መፈለግ አለብህ። ዋቴቨር የጀርመን ሲቲዝን ብትሆንም ማለት ነው። የኢትዮጵያውም እንደዛ እና በዛ መሀል ላይ ነው ወጪው ገባሽ። አሁን እዚህ ሀገር ምንድነው የሚባለው ኢትዮጵያ ውስጥ አሁን በጣም ትናንሽ የሚባሉ ሆቴሎች ምንድነው በጣም ለው የሚባል ሆቴል አላ ማግኘታ እዚህ ሀገር በጣም ትንሽ የወረደ መኝታ ሊያዝ ብትል ኢዝሊ $120 ነው በቀን የወረደ ማለት ነው። በቃ በጣም የወረደ ውድ ነው ማለት ነው። እንደዛ ከሆነ በጣም ውድ ነው። ይሄ እኔ እንደውም ይሄን የምነግርህ የዛሬ 5 ዓመት ምናምን ያለኝ ኢንፎርሜሽን ነው። $120 እንደነበረ ማቀው ሰው መጥቶ ከኢትዮጵያ ሰው መጥቶ ለሳምንት በ$120 ይዤ ነበር የዛሬ 4 ዓመት ከ7 ወር ምናምን ማለት ነው። እና አሁን ላይ ሜቢ $160-150 ይሆናል። ስለዚህ አስበው አንተ 2 ሳምንት ብትቀመጥ ኢማጂን ምን ያክል ኮስቱ ምን እንደሆነ ለመኝታ ያን የምታወጣ ከሆነ ለምግብ፣ ለትራንስፖርት በዛ መልኩ ግን ሰው የመምጣትና የመሄድ ኦፖርቹኒቲ ካለው እንዳልኩሽ የመለወጥ ይሄ ሀገር አሪፍ የሚሆንበት መንገድ ምንድነው? በቃ ጸዳ ብሎ መኖር የሚፈልግ ጤናውን እየጠበቀ ልጆቹን በስነ ስርዓት እያስተማረ ልጆቹን ትልቅ ደረጃ በትምህርት መኖር የሚፈልግ ሰው እንጂ እዚህ ሀገር ሰርቼ ምን ብዬ ገንዘብ ይዤ አገሬ ላይ ቤተሰቤን ቀይራለሁ። ኦፍ ኮርስ ኢት ቴክስ ታይም ትቀይራለህ፣ ግን በጣም እንደሌላው ሀገር አይደለም። ከእጅ ወዳፍ ነው የምትኖረው። ከእጅ ወዳፍ ነው። የቤት ኪራይ በሳምንት ነው። እዚህ ሀገር ክፍያ በሳምንት ነው። ደሞዝ የሚከፈል በሳምንት ነው በህጋቸው። አዎ ይኬን በሳምንት የደሞዝ የምትቀበለው በሳምንት ነው። የቤት ኪራይ የምትከፍለው በሳምንት ነው። ስለዚህ እዛው ነው። ሁሉም ከእጅ ወዳፍ ነው። ራስ የሆነ ነገር ፈጥረህ ካላረክ በስተቀር ሁሉም ነው። አሜሪካ ብቻ ነው እንደውም እንትን ያለው ረጅም ሰዓት እየሰራ ብር ማግኘት የምችለው። ያ እና ግን አውስትራሊያ በጣም አሪፍ ነው። አውስትራሊያ ክፍያቸውም በጣም ናይስ ነው። ምንዛሬውም በጣም አሪፍ ነው። የስራ ያ አውስትራሊያ አህጉር ነው፣ ሀገር አይደለም። አህጉር ስለሆነ በጣም ትልቅ ነው። የቆዳ ስፋቱ ራሱ ያው ዓለም ላይ ካርታው ላይ ራሱ የምታየው ነው። እናንተ ሩቅ ካላችሁ ከኒውዚላንድ ነው የ3 ሰዓት ፍላይት ነው። እኔ ካለሁበት ከተማ በጣም ቅርብ ነው። እንትን ነው ኮመንዌልዝ ናቸው። የኒውዚላንድ ሲቲዝን ከሆን ከአውስትራሊያ ላይ ሄደ የመኖር የመስራት ምንም አይነት ነገር የማግኘት መብት አለ። በቃ ኮመን ናቸው። አንድ አይነት ነው። ትለያያላችሁ በምንድን ነው ስሙ በደሴት ምናምን ነው በክሬዲት እንትናላችሁ። ኦሽኑ ይለያየናል። እንትኑ ፓሲፊክ ይለያያል። በመኪና ይቻላል በፕሌን አይቻልም። ኦንሊ ቲንግ በፕሌን እና በመርከብ ግን ሰው የመሄድ የመምጣት እንትን ካለው በዛ በአውስትራሊያ ምናምን የተባልክ ነው። እኔን ኒውዚላንድ ጋብዘው ፋኒ ምናምን እያሉ እንዲህ ባለፈው ተነጋግረን ይል እንዲህ መጎብኘት ከፈለግ ካለው ድድገመው ብዬ ሀሳብን አልቀየርክም ወይ ብዬ ምን ያስቀይራል?
ረሳው ብላችሁ እኔ ማረገው ነገር ሌተር መጻፍ ብቻ ነው። አቶ ከሌ ሲመጡ እቀበላለሁ፣ ቤቴ አስቀምጣለሁ ነው። ቆየ አንተ እዛ ስንት ዓመት ቆየ? እኔ አሁን ወደ 13 የተጠጋው ነው። 13 ዓመት። ኦኬ። ቀጥታ ከኢትዮጵያ ነው የመጣው? እኔ ቀጥታ ነው እንጂ የምትመጣው ቤት ትመጣለህ። እንደዚህ ከኢሮፕ ምናምን ወይስ አይቻልም? ከኢሮፕ እንዳልኩ ነው። የአሜሪካ የዩኤስ ዜጋም ብትሆን ኤክሰፕት ከአውስትራሊያ እና ከእንግሊዝ ዜግነት በስተቀር የአውስትራሊያ እና የእንግሊዝ ዜጋ ብቻ ነው እዚህ ሀገር ኖርማሊ የዛን ሀገር ፓስፖርት ይዞ መጥቶ እንደፈለገ መኖር የሚችለው። ሌላው ግን ማንኛውም ሰው አፕላይ እንደሚያደርገው አፕላይ እያደረገ ነው ፕሮሰሷ የሚያልፋት ማለት ነው። ግን ከጀርመን ሀገር ይበልጣል ኒውዚላንድ ብለህ ታስባለህ? እኔ ጀርመንን እንግዲህ አላቅም፣ ግን ኒውዚላንድን የሚያክል ሀገር አለ ብዬ አላስብም። አንተ ይሆናል አዛ ስለምትኖርበት። ግን በኢኮኖሚ ደረጃ፣ በስራ እድል ደረጃ፣ በፓስፖርትም ደረጃ ምናምን ስታወዳድራቸው ፓስፖርት እኮ ይሄ ነምበር ወርልድ ራንክ 5 መሰለኝ። ጀርመን ስንት ላይ ነው? አንደኛ ናት ጀርመን። አንደኛ ናት። ኦኬ አይተውት ሲንጋፖር ምናምን መስሎኝ ነበር አንደኛ። ሲንጋፖር ሁለተኛ መሰለች ካልተሳሳትኩ። ብቻ ጀርመን ሁለት እንደዛ አካባቢ ናት። አይ ቲንክ እኛ ይሄ 5 ወይ 6 ላይ መሰለኝ። ግን እንዳልኩሽ ነው አሁን ለአንተ አንተ አሁን ከዚህ በኋላ ምንድነው ማለት ለጩጬዎች ነው የምንኖረው በቃ። እና ለልጆች ከሆነ ለልጅ ይሄንን የመሰለ ሀገር የለም። አይ ሚን ዋናው ነገር እንዴ ነፃ ትምህርት፣ ነፃ ሕክምና ምን ትፈልጋለህ? ነፃ ሕክምና ማለት በወር አይቆረጥባችሁም ከስራ ከምትሰሩት ላይ? ኧረ የለም እንደዛ የሚባል ነገር ምንም አይቆረጥም፣ ምንም የለም። ሄልዝ ኢንሹራንስ ነው አከፍልም በወር መኪና ኢንሹራንስ ራሱ አንተ ከፈለክ ነው የምገባው፣ ግዴታ አይደለም። እዚህም ትምህርት ቤት በነፃ ነው ኖርማሊ፣ እዚህ አትከፍልም። እና የልጆችም በወሩ ይሰጡሃል፣ በልጅ 250 ዩሮ ምናምን ይሰጡሃል። እዚህ በሳምንት $65 ይሰጡሃል።